ሰላም ሰላም፣ ውድና የተከበራችሁ የዝቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰሞኑን እንግዲህ በሸቃሎች ጉዳይ ማለት ነው እና በእነዚህ ሰዎች ጉዳይ በጣም እየተረማመደ ያለ ነገር አለ እና እውነት ነው ወይ የሚባለው? አዎ የነዚህ ልጆች ሰዎች እውነት ነው። ልጅም ወልደዋሉ እስከነ ልጇ አሁን ለቃለች። ሁለት ወንዶች ልጆች አሉ፣ ግን እናታቸው ነው የሚመስሉት ማለት ነው። እና ብዙ መረጃ ወጥቷል። ሁለተኛ ደግሞ በጣም በሚያሳዝን ሁኔታ የመዳም ቅመም የኛዋ ሀበሻ ኢትዮጵያዊት በጣም ያሳዝናል ማለት ነው። የደረሰባትን እነግራችኋለሁ። እንግዲህ እነዚህ ሰዎች አዎ እውነት ነው ባልና ሚስት ናቸው ማለት ነው። እና ከዚህ ጋር ሲሄዱ ብዙ መረጃዎች በቻናላችሁ ላይ ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ጋር የምታዋተች እህታችን እንግዲህ ማለት ነው 13 አመት አረብ ሀገር ለፍታ በመዳም ቤት ይኸው እንደምታዋት ራሷን ስታ እንደዚህ የተንደፋደፈች ትገኛለች ማለት ነው። ምንድነው ምክንያቱ ካላችሁ ደግሞ ለዚህ ማለት ነው በጣም በሚያሳዝን ሁኔታ እቺ እህታችን እንግዲህ 13 አመት ከለፋች በኋላ ባሏ ሌላ ሚስት አግብቶባታል ማለት ነው ኢትዮጵያ ላይ። እሷን ትቶ ሌላ አገባ ማለት ነው። በእሷ ንብረት፣ በእሷ ቤት፣ በእሷ በሁሉ ነገር ለ13 አመት በባሏ እየላከች የነበረች ነው። ግን እኛ ኢትዮጵያን ሲነገረን ለነገሩ አንሰማም፣ መስሚያ የለንም። ስለዚህ አንዳንዴ ይበለን ያስብላል ማለት ነው። የሚደረገውና የሚታየው ነገር በጣም ቅስም ይሰብራል። በጣም ነው የሚያሳዝነው። ና እንግዲህ ምስኪን እህታችን እዚህ ጋር ደርሳለች ማለት ነው። ብዙ ጊዜ ይነገረናል ስለ አረብ ሀገር፣ ባካችሁ ተው፣ ባካችሁ እህቶቼ ተው፣ እንደዚህ አታድርጉ፣ እንዲህ አይነት ነገር ሲባል ማንም አይሰማም። መስሚያችን ጥጥ ነው። ግን የሆነ ነገር እንዲህ ከደረሰብን በኋላ ይኸው መጨረሻችን ይሄ ነው ማለት ነው። ብር አትላኩ ለወንድ ልጅ እንደዚህ አታድርጉ ሲባል የሆነ ቅናት፣ ምቀኝነት እየመሰላችሁ አዳሚ አትሰሚም ማለት ነው። አትላኪ ስትባይ እንደውም ብሶብሽ ትልክ ያለሽ ማለት ነው። መጨረሻሽ ግን ይህ ነው ማለት ነው። አያችሁ፣ ጥሩ አይደለም። ገንዘብ ከእናት ልጅ ጋር ያጣላል። የእውነቴን ነው የምነግራችሁ። ከእናታችሁ ልጅ ጋር ትጣላላችሁ። ገንዘብ የሚባለው ነገር በጣም ቆሻሻ ነገር ነው ማለት ነው። ብዙዎችን ያራርቃል፣ ብዙዎችን እንትን ይላል፣ ያጣላል፣ ያለያያል። እናትና ልጅን ያለያያል። የመጨረሻ ገንዘብ የሚባለው ነገር አብረውን ተወልዶ ይሁን ምን ይሁን አላቅም፣ ብቻ ነኝ እንጃ። እውነቴን ነው የምላችሁ። ለብዙዎች ምክንያት ገንዘብ ነው። ለህይወታችን መጥፊያም ማማሪያም የሚሆነው ገንዘብ ነው። ምክንያቱም ምንድነው ማስተዋል ስለሌለን ይመስለኛል። አሁን አንዳንዴ እንደዚህ ዝም ብዬ ሳስበው እኔ ማለት ነው። እና እንግዲህ ያያችኋት እህታችን ምንድነው ስታደርግ የነበረው? ቤት ሰራች፣ የቤት እቃ ሁሉን ነገር አሟላች፣ ሱቅ ምናምን ከፈተች፣ እንዳለን መረጃ ከሆነ ማለት ነው። በማን በባሏ ገንዘብ፣ በራሷ ገንዘብ በባሏ ስም ማለት ነው። ሁሉ ነገር በባሏ ስም ነው። ገርመኝ ያልወለድሽለት ያላገባሽው ባል ተብዬ ማለት ነው። እንደዚህ አድርጎ ሲበላሽ ምንድን ነው? በአሁኑ ሰዓት የወለደና የአገባሽ በስነ ስርዓት ልጅ የወለደ እንኳን እየበላ ነው። እንኳን በኦንላይን ላይ የተዋወቃችሁት ማለት ነው። በጣም ነው የምትገርሙኝ የእውነት። ከዚህ በፊትም አምጥቼላችኋለሁ እንደዚህ ብዙ እህቶቻችን ማለት ነው እንደዚህ አይነት ነገር ገጥሟቸዋል። በጣም ያሳዝናል። የታደለው እንደዚህ ሌላ ዜጋ አግብቶ ፏ ብሎ መዳም ሆኖ ይኖራል። እንደኛ ያልታደለው ደግሞ ማለት ነው እንደዚህ ለገና ያገባሻለሁ አለኝ ብለን ለተጀናጀን ነው ወንድ እየላክን እየተበላን እንደዚህ ራሳችንን ጨልለን በሰው ሀገር እንቀራለን ማለት ነው። የእውነት ስደት በጣም ነው የሚያሳዝነው። እና እቺ ልጅ በጣም ነው የምታሳዝነው። እንዳያችኋት ምንም የምታውቀው ነገር የለም። ፎቶ እንደላከላት ነው እንግዲህ እየሰማነው ማለት ነው። እሷ ያው እንዳያችኋት መዳም ኩሽና ነው ያለችው። እሱ አግብቶ ሰዎች ይነግሯታል፣ አላምንም ውሸት ነው ትላለች። እንዲሁም እሱ የሰርግ ፎቶና ቪዲዮ ልኮላት አልፈልግሽም፣ አላገባሽም፣ 13 አመት ሙሉ ጠብቄሻለሁ፣ ከዚህ በኋላ እኔም የራሴን ህይወት ነው መምራት ምፈልገው ብሎ ይሄንን ቪዲዮና ሜሴጅ ሲልክላት እሱን በማየት ራሷን ስታ እንግዲህ ወድቃ እንደዚህ ትገኛለች ማለት ነው። ይሄ የስንቶቻችን ኢትዮጵያን ህይወት ነው፣ የስንቱ ስደተኞች ህይወት መጨረሻችን ይህ ነው ማለት ነው። ምንም አዲስ ነገር የለም። በቃ ይሄ ነገር ተለምዷል፣ ግን ሲነገረን አንሰማም፣ ስንመከር አንሰማም። እንግዲህ በሰራችው ቤት በራሷ ንብረት ለ13 አመት በለፋችበት እሷ እዚያ አሁንም ትዳክራለች። ገና ጨምራለሁ ብላ
እሱ ደግሞ እዛ ሽሽ ገዳሜ እያለ ጭራሽ አግብቶ ቪዲዮና ፎቶ ላከ። በጣም የእውነት ወንዶች ጨካኝ ናቸው። የሰው ልብ መስበር፣ የሰው ቅስም መስበር ትችሉበታላችሁ። በጣም ያሳዝናል። እና እንግዲህ እህታችን በዚህ ደረጃ ደርሳለች። ብዙዎች ከእሷ እንድትማሩ፣ ምክንያቱም ይህ ቪዲዮ ያስተምረናል። መማር ካለባችሁ እስኪ ተማሩት፣ ንቁ፣ እስኪ ባንኑ፣ ከእንቅልፋችሁ ተነሱ። የእውነቴን ነው ምለው። ግን እኛ ኢትዮጵያን አንሰማም። ለምን እንደሆነ እኔ ግራ የገባኝ ነገር አለ። መስሚያችን ለምንድን ነው ጥጥ የሆነው? ታይ ብር አትላኪ፣ ታይ አትጀናጀኝ፣ ታይ እንደዚህ አታድርጊ፣ ባጃጅ አትግዢ። ባጃጅ ትገዛለች፣ ትጀናጅና መታ መኪና ትገዛለች፣ እቃዋን ትልካለች። ስንት ጉድ ነው የምናየው፣ ስንት ጉድ እውነት። እሺ እህታችን ከታች ያለችው ልጅ የወላይታ ተወላጅ ናት። ያው ደቡብ ክልል የደቡብ ልጅ ናት። ከዛ በኋላ አንድ ፍቅረኛ ነበራት ኢትዮጵያ። ከዛ በኋላ ወደ ኢማራት ጨመቅ አድርጌ ዋና ፍሬው ነው እሺ የምነግርህ። ከዛ በኋላ ፕሮሰስ ትጀምርለታለች። ፕሮሰስ ጀምራ ከኢትዮጵያ ወደ ዩናይትድ አረብ ኤሚሬት ዱባይ ታመጧለች። 350 ሺህ ብር ከፍላ የኢትዮጵያ ማለት ነው። ከመጣ በኋላ ግን እነዚህ ልጆች በሆቴል ውስጥ የተወሰነ የአልጋ ፕሮግራም ነበራቸው። አልጋቸው ላይ ተኝተው ምናምን ቪዲዮ ቀርጾ ለክፉ ቀን ብሎ አስቀምጦ ነበረ። ከዛ በኋላ ጓደኛዋን ሌላ ሴት አግብቶ በእሷ ላይ ሌላዋን ሴት ጠብሶ ሌላ ጋር ሄዶ ከዛችኛዋ ጋር ህይወቱን መቀጠል ጀመረ። እችኛዋን ደግሞ ራቆት ፎቶዋና ቪዲዮዋን የአልጋ ፕሮግራሙ ላይ በነበሩበት ሰዓት ያንን ፎቶ ፖስት አለው እያለ እያስፈራራት ነው። አንደኛ ይሄ ነው። ሁለተኛ ደግሞ በሰዓቱ ያው እኔ ግልጹን ነው የምነግርህ። ልጅቷ ያለችን ፖይንት ፍርጥ አድርጌ ነው የምነግርህ። ልጁ ደግሞ በሰዓቱ ትንሽ ያመው ነበር። ከብልቱ ደም ይወጣ ነበረ። ለጤና ይምሰጋለሁ። እንደገና ደግሞ ራቆት ፎቶዬን የፖስተ ፌስቡክ ላይ እያስፈራራኝ ነው። ኦልሬዲ ፖስቶታል። እኔ ራሴን አጥፍቼ ሬሳይን ወደ ኢትዮጵያ ከመላካችሁ በፊት ይሄንን ልጅ በኤምባሲም ሆነ በህግም ሆነ ተባብራችሁ እህቶቼ አድኑኝ። ከዚህ እንደተሳሳትኩ ይገባኛል። ከኢትዮጵያ ወንድ ከፍዬ ማምጣቴ ጥፋት ነው ብላለች። እና ልጁ ጠርታችሁ ሁላችሁም እኛም ወደ ልጅቷን ወደ ህግ ይዘናት ከሄድን ልጁ ተጎጂ ነው የሚሆነው። ምክንያቱም እዚህ ሀገር ሴት ልጅ ማለት እንደ ንግስት ነው የምትታየው፣ እንደ ኪው እናት ገባ። እና ጉዳዩ ወደ ሌላ ነገር ከማምራቱ በፊት ይሄ ልጅ ራቆት ፎቶዋንም አንስቶ ከስልኩም ምን አባሽ እኛን የምታውቂው መቼ ነው? ምን አባሽ ልትሆኚ 300 ሺህ ብር ከፍለሽ አመጣሹ? የት አውቀሹ? እኛን እንዲህ ቁጭ ብለሽ ሳሪን እኔን ካወቅሽን ምን ልትሰሪ 300 ሺህ ብር ከፍለሽ አመጣሹ? ደግ አደረገ እንኳን በላሽ። ከዚህ በፊት አላውቅም፣ ከዚህ በፊት እኔ አላውቅም። እናንተም በ7 ወር ጉዳይ አሁን ምንድን ነው የሚያስለቅሳኝ? አውሪ ምነው አታውጭ አለኝ። ሜዳ የሚባል ነገር እንዳታውጭ፣ ያለበለዚያ እገልሻለሁ። ያኔ ብዙ ሰው ገድያለሁ። ብዙ ሰው ስለገደልኩኝ አይነሱና አታ ሀቢባ አንቺ ሁሉ ሰው በቃ ሳድቧል ጭራሽ። እነሱ ምን ያመጣ ይሄ አህያ። እሺ አሁን ማንን አግብቶብሽ ነው? ጓደኛሽን አግብቷት ነው? 4 አመት ፍቅረኛ ድብቅ ነበረች። አሁን እሷን አገኛት በቃ እና እሷ ጋር ሄደ። ኦኬ አሁን አንቺ ምንድን ነው የምትፈልጊው? እኔ ብሬ እንዲመልስ ነው የሚፈልገው። ወይ ማሬ ምን ሆነሽ ነው? የተሸጠ ዕቃ አይመለስም። ፊክስድ እኮ ነው በቃ ኦልሬዲ ከፍለሽለት አመጣሹ። ልጁ አንቺ ጋር ተኝታችኋል ማለት አልጋ አብራችሁ ተኝታችኋል። እሺ ለምሳሌ አሁን አንቺ ስለ አንዴ በማሪ ተኝታችኋል፣ እንቅልፍ ተኝታችኋል አብራችሁ? መስዬ ተኝታ እኮ ነው ቪዲዮ የተቀረጸች ማሪ። ቪዲዮ አንዴ ማሪ። አዎ ይሄ ቪዲዮ እሺ ኦኬ ተኝታችኋል። ስለዚህ ይሄ ልጅ የድካሙን ዋጋ ነው የከፈልሽው። ስለዚህ አሁን እኛ ቪዲዮ ፖስት አለ ብሎ የሚያስፈራራውን ነገር እንናገረዋለን። ገንዘብ መልስ ስላለ ኦልሬዲ ፖስት በቃ ሜዳ ላይ ነኝ እኮ ሜዳ ላይ ነኝ ጉዴ። እኔ እኮ እሱ እዚህ ዱባይ ነው አይደል ያለው? እዚህ ቻርጃ ውስጥ ነው። ለዛው ፈለኩሽ ነው ማደርግሽ። አረዲያትና ታረቂሉ ነሲ መጀመሪያ ቆይ እሷ እውነት መሆኑ አንደኛ ይልሽ አሁን ሶልቭ የተፖሰተውን ትላክልን አይደለም። ከጨዋታው ከቀሉ ባሻገር ወይ ሰሪት ከጨዋታው ከቀሉ ባሻገር በቪዲዮ ተውጭና ችግርሽን ትናገሪያለሽ። ከዛ በኋላ ልጁ ጋር እንደውላለን። ምክንያቱም አንቺ ብርሽንም ወስዶ ሰላምሽንም አሳጥቶ ጊዜሽንም በልቶ ለዚህ ነገር ለዳረገሽ ዋጋ ይከፍላል። ያ ማለት ብርሽንም ይመልሳል። እንዲሁም ደግሞ አንቺ መቆጠብ ይጠየቃል። ገባሽ?
በፍቅር ግንኙነት የሰጡት ብር እኔ አልጠይቅም። ይቅርታ አድርጊልኝ። ኦልሬዲ ነው ለምን ይፖስታታል? መፖሰቱ በህግ ትጠይቋለች እንጂ እሱ አልተረዳችም። እሱ ለምን ከሴት ልጅ ወጥቶ ሴት ልጅ እንዴት ማሪ እኔ ኢማራት ላይ የወንድና የሴት ጉዳይ ወደ አልጋ የደረሳችሁ ጉዳይ ስልጭት ብሎኛል። አይረዳኝም። አይረዳሽም ትልኛለሽ። እኔ እንደዚህ ያደርጋል ብዬ አላሰብኩም። በድብቃውን ብርን ስለጠይቅ ብቻ ነው እሱ ሜዳ ላይ እኔ ያወጣኝ። በቃ መሲ ያለባቸው እኔ በህይወት እንድኖር አንቺ ነሽ አይደለ? አዎ አለች። እኔ ጋር መተሽ የነበርሽው አይደለሽ? አዎ ደረሰኙን ተቀበሉ ማሪ። እስ ነኝ ደረሰኙ ለዜድ ወይ ደግሞ ለነፂ ለምንድን ነው ወደ ብርጅስቶን ቢሮ እና ወደ ሳሪ ቢሮ ሪፈርበታ ማን ለምን አልፈጣም ንገሪ እስቲ ማሪዋ። የእሷም ይኸውልሽ መፍትሄ ከልጁ ጋር መስማማት ነው። ለጠፈው እንዴ ፎቶውን አለች እኮ ፌስቡክ ሜዳ ላይ ነኝ እኮ አለች። እኔ ልጁን አልፈልግም በቃ እኔ ብሬ ነው እሷ ስለወሰነች ወይ እሷ ትከፍል ወይ እሱ ይከፍል። በቃ ከሁለቱ አንዱ ይከፍል። ድራም እኮ ነው። እንዴት ውሽማ እናስከፍላለን? ማሪ ኦልሬዲ እኮ አንቺ ቢዝነስ ውሽማን ጠርቼ እኔ ብር መልሽ አልልም። ፎቶሽን ፖስቶታል፣ ቪዲዮ ፖስቻለሁ ካለች ይሄ በህግ የሚያስቀጣ ነገር ስለሆነ ኢማራት ላይ ነገር ይችላል። ሼር አድርጊልን። ኦኬ ያለ ሼር አድርጊልን። ፌስቡክ ቪዲዮ ነዝሮ ኦሬዲ ሼር አድርጊልን። ሞኒት አውርተሽዋል። ልጅቷ ትክፈል ይሉናል እንዴ? አይመልስም ልጁ። ቀረፈፍ ሴቶች ናቸው። አትበሉ ተው ተብሏችሁ እየተመከራችሁ መልሳችሁ እዛ ቦታ እንቦጭ ላይ የምትሉ። አሁን ታዲያችኛዋ ውሽማ ሚስቱ ነይ ብር ክፈይ 8 ብላ ፍቅር እንደዚህ አይባልም። ፍቅር አይድረስ ነው የሚባለው። እችን ልጅ አላየሻትም እንዴት እንደተጎዳች? በፍቅር ነው ማሚ የተጎዳችው። ወላሂ ፍቅር ነው። እኔ በጣም ተረድቻታለሁ። ቁጭ አድርጌ አዋርጃታለሁ። ጁም ነበረች። በጣም ነው የምታሳዝን። ፍቅር ነው። እናስታርቃቸው። እንደዚህ ነው። ሰማችሁልኝ ጉዷን። እቺ ደግሞ ቪዲዮና ፎቶ ተለቀቀባት ማለት ነው። ዱባይ ድረስ ብር ከፍላ አመጣችሁ ጓደኛዋን ማለት ነው። ከመጡ በኋላ ዱባይ ከገባ በኋላ ሌላ የ4 አመት የሚጀናጀናት ውሽማው እሷ ትወስደዋለች። በዚች ብር መጥቶ ሲያበቃ እሷ ትቀበለዋለች። ለዚች ደብቆ ከዛ መጥቻለሁ ዱባይ ነኝ ብሎ ደወለላት። ከዛ እንገናኝ ስትለው እሺ ነይ ይልና ሆቴል ይዞ እሷ ብር ከፍላ ሆቴል ውስጥ ይገናኛሉ ማለት ነው። ልክ ሆቴል ውስጥ አብረው እንደተገናኙ እሷ ሽንት ቤት ገብታ ፎጣ ትፈልጋለች። ፎጣ ስትል ፎጣ ነይ ውሰጂ ሲላት እንዳለ ራቁቷን ምን አለ በለበሰችው ልብስ ለብሳ ብትመጣ ርቃኗን ፎጣ ለመውሰድ ትመጣለች ከሽንት ቤት ወደ አልጋ ቦታ ማለት ነው፣ መኝታ ቤት። እሱ እንዳለ ቪዲዮ ያነሳታል። ከዛን ያን ቪዲዮ ወስዶ ፌስቡክ ላይ ለጥፎታል አለች። ፌስቡክ ላይ እንዳለ ለቀቀው። ቪዲዮ ተለቀቀ፣ ፎቶ ተለቀቀ። ብሩን ስትጠይቀው አያችሁ አይደለ? ወንዶች እና ሴቶች ስትነገሩ የማሰሙ ዝፎች ቆሻሻ ሴቶች አላችሁ። የእውነት ከአንዱ ማትማሩ በድፍን የምታሰድቡን እንደዚህ በቃ ውይ። አሁን እቺን አስቡ። በጣም ያሳዝናል። እንግዲህ ልቦና ይስጣችሁ።